ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እነሆ። በጥር ወር የመጨረሻ ሳምንት በሸዋ የአገዛዙ ሰራዊት የተለያዩ አህዶች የኦሮሚያ ልዩ ዞን ታጣቂዎችን በመጨመር በሌሎች አካባቢዎች ደግሞ በመደበኛዎቹ እዞችና አየር ወለድ እና ኮማንዶ አህዶች የከፈተው ማጥቃት በህዝባዊ አፋብን ሰራዊት በሚገባ እየተመከተ ይገኛል። ከየካቲት 1 ቀን 2018 ዓ.ም ጀምሮ በሰራዊታችን በተደረገው የመልሶ ማጥቃት እርምጃ በጎንደር ቀጠና በርካታ ጀብዶችም ተፈጽመዋል። በተለይ በደቡብ እና ማዕከላዊ ጎንደር የወረዳ ዋና ከተሞችን ጨምሮ በርካታ ይዞታዎችን ከጠላት መንጠቅ ተችሏል። በዚህ አስደናቂ ተጋድሎ በሺዎች የሚቆጠሩ የአገዛዙ ሰራዊት በምርኮኝነትና በፈቃዳቸው የወገንን ኃይል መቀላቀል ችለዋል። የወገን ሰራዊት በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ ተተኳሾችና ሌሎች ወታደራዊ ቁሳቁሶችንም መማረክ ተችሏል። በጎጃም ቀጠና የአገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማራበት የጃዊ አካባቢ ሰራዊታችን በወሰደው መልሶ ማጥቃት እርምጃ አገዛዙ ሰራዊትን ጨምሮ በርከት ያለ የቡድንና የነፍስ ወከፍ መሳሪያ ከነተተኳሹ ከጠላት እጅ ተማርኳል ሲል አፋብን ገልጿል። ሌላው በመደራጀት ላይ ያለው ራስ አንችም ክፍለ ጦር ዘመቻ ማንደፍሮ ሙላቴ ነፋስ መውጫ ላይ ታላቅ ድል አስመዝግቧል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር ስር በመደራጀት የምትገኘው ራስ አንችም ክፍለ ጦር የክፍለ ጦሩ ዘመቻ በነበረው ማንደፍሮ ሙላቴ የተሰየመ ግዳጅ ከሌሎች የጎንደር ጠቅላይ ግዛትና በላይ እዝ የተለያዩ አሃዶች ጋር በመሆን በደቡብ ጎንደር ጋይንት ነፋስ መውጫ ከተማ ታላቅ ድል ተጎናጽፈዋል። የክፍለ ጦሩ ዋና አዛዥ በሆነው አርበኛ ሙቀት ሞላ መሪነት ከሌሎች ወንድማሮች ጋር በማስተሳሰር ግዳጁን የመራ ሲሆን በርካታ የጠላት ዘብ ተደምስሷል። በርካታ ምርኮ የተደረገ ሲሆን ብዙዎች ደግሞ ቆስለዋል። አጠቃላይ ግዳጁ የአማራ ፋኖ ብሔራዊ ንቅናቄ ድርጅታዊ አንድነትን በእጅጉ ያስመሰከረ ሲሆን የሶስቱም እዝ አሃዶች የድሉ ባለቤት ሆነዋል። ሌላው መካነ ኢየሱስ ከተማ በድጋሜ ተሞሸረች። ሶስተኛ ቀኑን ያስቆጠረው ተጋድሎም እነሆ የፋሽስቱ አብይ አህመድ ሜካናይዝድ መሳሪያዎች ከወደቁ ቆራሊዮ ብረታ ብረት የዘለሉ አይደሉም። የአፋብን ሰሜን አማራ ቀጠና በላይ እዝ የግዙፉ ሜጀር ጀነራል ባንታ ባተ አንደኛ ኮር መንትዮቹ ጉና ክፍለ ጦርና ዘረው ባንተ ተወርዋሪ ክፍለ ጦር በጋራ የብልጽግና ጠላት ኃይልን በመደምሰስ ታሪክ ሰርተዋል። የበሰበሰው የብልጽግና አገዛዝ ምላስ ብቻ የቀረው ሰራዊቱን በየቀኑ እየቀበረ ስልጣኑን ለማቆየት እየተፍጨረጨረ ቢገኝም ከሽንፈቱ ግን ሊድን አልቻለም። ከማለዳው 3 ሰዓት ጀምሮ እስከ ቀኑ 9 ሰዓት ከ35 በፈጸሙት ጥቃት ልዩ ስማቸው መካነ ኢየሱስ ከተማ፣ ስቴደንሳ ተራራ፣ ለዋዩ፣ ማይነት ኢየሱስ፣ ሚዳርቋ እና ጋሳይ ከተማ ራሱ ጥምር ጦር ብሎ የሚጠራው ስብስብ በክንደረመጦቹ የፋኖ አባላት ከፍተኛ ሰብአዊና ቁሳዊ ኪሳራ ሲያስተናግድም ውሏል። ይህ በእንዲህ እንዳለ በተመሳሳይ ዜና ሰማዳ ወረዳ 265 በላይ የአብይ አህመድ ወንበር አስጠባቂ ሙሉ በሙሉ ተደምስሷል። ከ30 በላይ ብልጽግና ሲጠቀምባቸው የነበሩ መኪናዎችም ተማርከዋል። አንድ መኪና ሙሉ የብሬንና የክላሽ ተተኳሽም ተማርከዋል። አንድ አይሱዙ መኪና ሙሉ ቁጥሩ ያልታወቀ የክላሽንኮቭ መሳሪያም ተማርከዋል። አንድ መኪና ላይ ብዛት ያለው በብዙ ቸሻዎች የተሞላ የታሰረ ገንዘብ የኢትዮጵያ ብር ተማርኳል። 2 ዲሽቃ፣ 4 ብሬን፣ አንድ ስናይፐር፣ መጠኑ ያልታወቀ የነፍስ ወከፍ መሳሪያዎችም ተማርከዋል። ወረዳዋ በጀግኖች ፋኖች ተሞሽራ ትገኛለች ሲል ፋኖ መመሪያ ያሬድ ገደፋው የጉና ክፍለ ጦር ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ ህወሓት የፌዴራል መንግስቱ አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሰሰ። ህወሓት የካቲት 2 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት እየቀሰቀሰ ያለው አዲስ ዙር ደም አፍሳሽ ጦርነት እንዲቆም ጠይቋል። በባለፈው ሳምንት በሰራዊትና በሰላማዊ ህዝቡ ላይ በሰማይና በምድር በተፈጸመ ጥቃት ወገኖቻችን ህይወት አልፏልም ብሏል። የኢትዮጵያ መንግስት አሁን ላይ መጠነ ሰፊ የጦር መሳሪያና የሰራዊት እንቅስቃሴ በማድረግ ግዙፍ ወታደራዊ አቅሙን ወደ ትግራይ በማስጠጋት ሌላ ዙር ጦርነት በማሴር ላይ ይገኛል ሲልም ድርጅቱ ከሷል። ህወሓት በፕሪቶሪያ የተደረሰው የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገር ያለ እረፍት ሲታገል መቆየቱን ገልጾ አደገኛ ውጤት ያለው የመንግስት ወታደራዊ ዝግጅት ቆሞ በስምምነቱ መሰረት ወደ ውይይትም ሊገባ ይገባል ብሏል። ዓለም አቀፉ ማህበረሰብ ስምምነት ፕሪቶሪያን እንዲከበር ለቀረበው ጥሪ እስካሁን ጆሮ ዳባ ልበስ ማለቱን የጠቀሰው መግለጫው የተባበሩት መንግስታት፣ የአፍሪካ ህብረትና አሜሪካ ሰሞኑን ያወጡት ማሳሰቢያ ጥሩ ጅማሮ ቢሆንም ከማሳሰቢያ ባለፈ ጦርነቱን ለማስቆም ጭብጥ ያለው እንቅስቃሴ እንዲያደርጉ ማሳስበዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።